እንዳይዘዋወርና ጥቅም ላይ እንዳይውል በሕግ ክልከላ የተጣለበትን አደንዛዥ እጽ በፖሊስ ጣቢያ ሊያስገባ ሲል በቁጥጥር ስር የዋለው የቀድሞ የጸጥታ አባል በጽኑ እስራትና በገንዘብ መቀጮ እንዲቀጣ በፍርድ ቤት ተወስኗል። የቅጣት ውሳኔ የተወሰነበት ይህ ተከሳሽ የቀድሞ የጸጥታ አባል የነበረው 10 አለቃ አገኘው ገንታ ይባላል። ይህ ተከሳሽ ላይ የፍትህ ሚኒስቴር የቦሌ ምድብ አቃቢ ሕግ የወንጀል ሕግ አንቀጽ 525 ንዑስ ቁጥር 2 ስር የተመላከተውን ድንጋጌ ተላልፏል በማለት ዝርዝር ክስ አቅርቦበታል። በዚህ አቅርቦት በነበረው ዝርዝር ክስ ላይም እንደተመላከተው ተከሳሹ በጥቅምት 12 ቀን 2017 ዓ.ም ከቀኑ 8 ሰዓት ሲል በቦሌ ፖሊስ መምሪያ በእስረኞች ማቆያ የካናቢስ እጽ በመያዝ እስረኛ ጠያቂ መስሎ በምግብ ውስጥ በፔስታል ጠቅልሎ መያዙና በተጨማሪም ጫማው ውስጥ 7.19 ግራም አደንዛዥ እጽ ይዞ ሊገባ ሲል በቦታው በነበሩ የፍተሻ አካላት አደንዛዥ እጹ መገኘቱ በክሱ ላይ ተመላክቷል። በዚህ መልኩም የቀረበበትን ዝርዝር ክስ በፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ 4ኛ ወንጀል ችሎት ቀርቦ ክሱ እንዲደርሰው ተደርጓል። በችሎትም ክሱ በንባብ ተሰምቷል። በክስ ዝርዝሩ ላይ የተጠቀሰውን የወንጀል ድርጊት መፈጸሙንና አለመፈጸሙን መዝገቡን በሚመለከቱት ዳኛ የተጠየቀ ሲሆን ተከሳሹም የወንጀል ድርጊቱን አለመፈጸሙን ጠቅሶ የእምነት ክደት ቃሉን አስመዝግቧል። ከሳሽ አቃቢ ሕግ ለወንጀሉ መፈጸም ያስረዱልኛል ያላቸውን የዓይን እማኞችና የፌዴራል ፖሊስ የፎረንሲክ ምርመራ ውጤትን አቅርቧል። ፍርድ ቤቱም የአቃቢ ሕግ ማስረጃ መርምሮ ተከሳሹ በተከሰሰበት ድንጋጌ ማለትም በአንቀጽ 525 ንዑስ ቁጥር 2 ስር እንዲከላከል ብይን ሰጥቷል። ነገር ግን ተከሳሹ የአቃቢ ሕግ ማስረጃ መከላከል ባለመቻሉ የጥፋተኝነት ፍርድ ተላልፎበታል። ከዚህም በኋላ ፍርድ ቤቱ የግራ ቀኝ የቅጣት አስተያየቶችን መርምሯል። ከሳሽ አቃቢ ሕግም ተከሳሹ የጸጥታ አካል ሆኖ በሕግ ክልከላ የተጣለበትን አደንዛዥ እጽ በእስር ቤት ለማስገባት መሞከሩ ከብዶ በአዲሱ የቅጣት አወሳሰን መመሪያ ማለትም ደረጃና እርከን በወጣለት በቅጣት አወሳሰን መመሪያ ቁጥር 3/2017 መሰረት ቅጣቱ እንዲጣልለት ቅጣት ማክበጃ አስተያየት አቅርቧል። ተከሳሹ በበኩሉ የቤተሰብ አስተዳዳሪ መሆኑን፣ የጤና እክል እንዳለበት እንዲሁም ከዚህ በፊት በጸጥታ ባለሙያነት ለሀገር አስተዋጽኦ መወጣቱን ጠቅሶ አጠቃላይ 5 የቅጣት ማቅለያ አስተያየቶችን አቅርቧል። ፍርድ ቤቱም ከሳሽ አቃቢ ሕግ ያቀረበውን የቅጣት አስተያየት ውድቅ አድርጎታል። ለዚህም በምክንያትነት ያቀረበው እስር ቤት ውስጥ አደንዛዥ እጽ ይዞ ሊገባ መሆኑ ተጠቅሶ ከብዶ የተከሰሰ በመሆኑ በአዲሱ የቅጣት አወሳሰን መመሪያ ሊታይ አይገባም በማለት ነው ፍርድ ቤቱ የአቃቢ ሕግ ማክበጃን ውድቅ ያደረገው። ፍርድ ቤቱ በዝቅተኛ ደረጃ ማለትም በእርከን 27 መነሻ በማድረግ የተከሳሹን 5 የቅጣት ማቅለያ አስተያየት በመያዝ ከእርከን 27 ወደ እርከን 22 ዝቅ በማድረግ በ5 ዓመት ከ6 ወር ጽኑ እስራትና በ6,000 ብር የገንዘብ መቀጮ እንዲቀጣ ወስኗል። በተከሳሹ እጅ ተይዞ የነበረው በኤግዚቢት የተቀመጠው አደንዛዥ እጽ እንዲወገድም ፍርድ ቤቱ ትዕዛዝ ሰጥቷል።